ህይወት ማሳዘኑ በቃ እንደዚህ ከንቱነን እንደዚህ የከንቱዎች ከንቱነን። ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ቻናሌን ሰብስክራይብ ያደረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ። ዛሬም እንግዲህ ተደገመ የአብርሽ። ወይኔ እኔ አብርሽ በጣም አንጀቴን ይበል። እውነቴ ነው የምላችሁ በጣም አንጀቴ በልቶኛል ማለት ነው። እንግዲህ ሄርሜላ አውቃም ይሁን ፈዛም ይሁን አላቅም አብርሽ እየተረዳችሁ አይደለም። ከራሱ ጋር እንደሆነ እንዳልሆነ እየተረዳችሁ አይደለም። ከሷ ይልቅ እንደውም ወንድሟ ነው በደንብ የተረዳው። ልጅ እኮ ከራሱ ጋር አይደለም ደንዝዟል እያላት ነበረ ማለት ነው። እና በጣም ነው የሚያሳዝነው። እንዴ እነዚህ ሰዎች ግን ጀብድ ነው ወይ የመሰላቸው? ወይስ ደግሞ ጦር ሜዳ ሄደው ያሸነፉን የመሰላቸው? እንዴት ነው ሞራን ተሰምቷቸው እንዴት ብለው እንደሚያወሩ። የአብርሃም አፍ እኮ እነሱን የሆኑት አልፈልግሽም በላት እንደዚህ በላት። ወይኔ ጉዴ! ልጁን ግን ምንድነው ያደረጉት? በምንድነው ግን ያፈዘዙት? ወይኔ በምንድነው ያደነዘዙት አብርሃምን? ኧረ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። እውነት እኔ በጣም ያሳዘነኝ እጅግ በጣም ነው ያሳዘነኝ ማለት ነው። እንግዲህ ሄርሜላን ፌንት ነቅላለች በስተመጨረሻ ግን ማለት ነው። እንዴት እንዳልመጣላት እንዴት እንዳልገባት ራሱ አላቅም። አይኗ ተጋርዷል እንጂ እዛ ጋር ያደረገው ሀብል ራሱ ሁለት መሆኑ እንዴት አይኗ እንደተጋረደ ወንድሟም እንዴት አይኗ እንደተጋረደ ያንን ሀብል በጥሰው መጣል ትተው እንግዲህ እነሱን ተጋርዶባቸዋል። እውነቴ ነው የምላችሁ እነሱን ፈዘው ደንዝዘዋል ማለት ነው። እንግዲህ ሄርሜላ ነገ ያንቺ እንደሆነ መርሳት የለብሽን። ግን አብርሽ ድረሱለት፣ በህይወቱ ድረሱለት። እንዴ ቤተሰቦቹ ምን እየሰሩ ነው? ኤፍሬም በምን ድፍረቱ ነው ወንድሙን እንደዚህ ሊያደርገው ይቻለው? ሩታስ በምን ድፍረት ነው የሰው ልጅ በእንደዚህ አይነት ነገር ልታፈዝና ልታደነዝስ የሞከረችው ወይስ የደፈረችው? እናንተ ሰዎችዬ ወዴት እየሄድን ነው? ወዴት እየተራመድን ነው? እንዴ ምንም አልመሰላትም እኮ እግዚአብሔርና ይሄ ልጅ ቤተሰብ የለውም እንዴ? ቤተሰብ እናት አባት የለውም እንዴ? እነሱ እንኳን ምን ይሉኛል? እነሱ እንኳን ምን ያመጡብኛል? እነሱ እንኳን የልጄ አያት ናቸው፣ የልጄ አባት ናቸው፣ የልጄ እንትን ናቸው እንኳን እያለች አይደለም ማለት ነው። እረቷን ነፍታ ነው የልጁን ህይወት እየተበላሸ ያለው። እንዴ የአብርሽ ቤተሰብ የት ነው ያላችሁ? ወንድሙማ አላቅም እንግዲህ አብርሽ ማን ነው ኤፍሬም ማለት ነው። እንደ አብርሽ አደንዝዛውም አፈንዝዛውም አላቅም እንግዲህ ኤፍሬምን እሱን ማን ነው ወንድሙን አብሯት ሆኖ እያገዛት በዚህ ደረጃ ላይ አድርሷል። ሌሎቻቸው የት ሄዱ? እነ ቡዝዬ የት ሄዱ? እነ ማነች መጀመሪያ አምጥታ አብርሽን እንዲለከፍ ያደረገችው እህትዮ መጀመሪያ አምጥታ ፍቅር ይዟታል እባክህ ተረዳት እባክህ ካላገባት ብላ እየየ ያለችው እህቱስ የት ገባች? የት ሄደች የአብርሽ እህት? እንዴ በዚህ ልክ ልጁ እንደዚህ እስከሚዋረድ የት ሄዳችሁ ነው? የት ኖራችሁ ነው? እህቶቹ ቤተሰቦቹ በዚህ ልክ ወንድማችሁን ስታጡት በዚህ ልክ ሲፈዝ ሲደነዝዝ እንዴ ዝም ብላችሁ ወንድሜ ስትሉ እንዴ ነው የነበራችሁት? ወይኔ የዛሬው ደግሞ ይለያል። በስማም እንደ ራሴ ሆንኩኝ፣ ከራሴ ጋር ሆንኩኝ። በፊት ከራሴ ጋር አልነበርኩም፣ አሁን ከራሴ ጋር ሆንኩኝ። ማን ነው ሄርሜላ አንቺን አልፈልግሽን ከሩታ ጋር መሆን ፈልጌ ነው። ቆይ ሩታ ግን ምን አስባ ነው? ሰው አፍዛችሁት አድንዘዛችሁት። ሁሉ ጊዜ አብሮታ ነው። እሺ ቤተሰብ ከሌለው እንኳን ቤተሰብ የለውም፣ አስተማሚ የለውም፣ ወይም ደግሞ ወደ ጸበል የሚወስደው የለውም፣ ወይም ደግሞ ከእንደዚህ አይነት ችግር የሚያስፈታ ሰው ስለሌለ እንደፈለኩ አደርገዋለሁ። እሺ መብት ነው። ቤተሰብ እያለው ግን በዚህ ልክ ሩታ ምትቀጥይ ይመስሎሻል? በዚህ ልክ ሩታ በዚህ ልክ ምትቀጥይ ይመስሎሻል? በዚህ ልክ ልጁን አፈዝዘሽ አደንዝዘሽ ምትቀመጪ ይመስሎሻል? እውነትሽን ነው? አንቺ እንደዚህ ነው እያሰብሽው ያለሽው? ደግሞ አትንኩብኝ ባሌን አትንኩብኝ ባሌን። የባል ክብር እኮ መጀመሪያም አልገባሽም፣ መጀመሪያም አላየሽም፣ መጀመሪያም አላሳየሽም። መንገድሽ ሁሉ ህይወትሽ ሁሉ የተጨመላለቀ ነበረ። አሁንም በተጨመላለቀ መንገድ ነው እየሄድሽ ያለሽው። መንገድሽ ሁሉ የተዋረደ ነበር። አሁንም በተዋረደ መንገድ ነው እየሄድ ያለሽው። ምን እየሰራሽ ነው? ለምሳሌ እኮ ነገ እንደማይሆንሽ እኮ ታውቂዋለሽ። እውነት ነገ አብርሃም ባል እንደማይሆንሽ፣ አብርሃም ካንቺ ጋር ልጅ መውለድ እንደማይፈልግ ወይም ደግሞ ካንቺ ጋር አሁን ራሱ ስተዋል። አዎ ራሱን አያውቅም። ልጁ ከራሱ ጋር አይደለም። ነገ ግን ከራሱ ጋር ሲሆን ጥሎሽ እንደሚሄድ እኮ አንቺ ልቦናሽን ያውቀዋል።
ህሊናሽን ያውቀዋል እንዴ? በዚህ ልክ ምን አስበሽ ነው ሩታ? በዚህ ልክ ሰው አፈንዘሽ አደንዝዘሽ የራሴ ካላረኩኝ ብለሽ ሙጭጭ የምትይበት ነገር እንዴ? የራስሽ ህይወት የለሽም እንዴ? የራስሽ ኑሮ የለሽም እንዴ? ወጣት እኮ ነሽ አንቺ፣ ወጣት ነሽ ገና፣ ብዙ ሰው የሚፈልግሽ፣ ብዙ ወንዶች ካንቺ ጋር ብዙ የምታማልይ እንዴ? ካብርሽ ጋር ግን ምን ፈልገሽ ነው? ለምንድን ነው ህይወቱ ማይኖረው? ለምንድን ነው ያንቺ ህይወት ማይኖረው? በዚህ ልክ እግዚአብሔር በሚጠላው በሰይጣን መንገድ ሄዳችሁ፣ እግዚአብሔርን በሚጠላው መንገድ ሄዳችሁ አፈንዝዛችሁ አደንዝዛችሁ እንደው እነዚህ ሰዎችን ኢትዮጵያ ውስጥ እንደዚህ እያስፋፉ ማለት ነው ዝም ብለናቸው አሚን አሚን ያልናቸው ሩታ ጀግና። ወይኔ ኮሜንታተሮች ግን አረ በጣም ነው የምታሳፍሩት። እውነት በጣም ታሳፍራላችሁ እንዴ! ይሄም ጀብድ መስላችሁ ሩታ እንደዚህ ሩታ ጀግና ሩታ እንደዚህ ብላችሁ ታወራላችሁ? ይሄ እንደው ጀብድ መስላችሁ? ይሄ ጥሩ ነገር መስላችሁ? ወይኔ የእናንተ ግፍ ግን የእናንተ ኃጢአት ግፍ ይኸው እኛን እያጨማለቀን ነው። እውነቴ ነው የምላችሁ። እናንተ በምትሰሩት ኃጢአት ንጹሐን እያለቁ ነው፣ ንጹሐን እየሞቱ ነው። በእናንተ ኃጢአት ነው፣ በእነሱ ባጠፉት ኃጢአት አይደለም። ስለዚህ እናንተ በምታመጡት እስቲ እነዚህ ሰዎች መተሰሩ፣ ልጁን አፈዘዙት፣ አደነዘዙት። ሩታ ጀግና፣ ሩታ ወደፊት፣ ሩታ በእንደዚህ ትላላችሁ። የሩታ ቡችላዎች ማለት ነው፣ የማትረቡ ጭንቅላት የሌላችሁ ማለት ነው። እውነቴ ነው፣ ጭንቅላት የሌላችሁ ማለት ነው። እንዴት እንደዚህ ብላችሁ ትናገራላችሁ? እንዴት በምን አይነት ድፍረት ነው እንደዚህ ብላችሁ የምትናገሩት? እንዴ እንደ ሰው አታስቡም እንዴ? አብርሽ እኮ ከራሱ ጋር አይደለም፣ እያሰባ አይደለም። በነገራችን ላይ እያወራውም ነገር ራሱ በግድ ነው እያወራ ያለው። አፉ እንኳን መክፈት አቅቶታል። አፉ መነቃነቅ ሰውነቱም መስራት አቅቶታል። ደንዝዟል ልጁ። እኔ ማደንዘዣ ራሱ እንደሱም ያደነዝዝ አይመስለኝም፣ እውነት ለመናገር ማለት ነው። ማደንዘዣ ራሱ ብትሉ ማለት ነው እንደ አብርሽ አያደነዝዝም። ልጁ ደንዝዟል። በቃ መቆም አቅቶታል። ግራ ገብቶታል። አንዳንዴ ታውቃላችሁ በመንገዳችሁ ሰካራም ምናምን ይሄ ጭንቅላቱ ሲከብደው ታውቃላችሁ። ሰክረው ማለት ነው ጭንቅላታቸው ሲከብዳቸው ወይም ደግሞ ራሳቸው መቋቋም አቅቷቸው ወይም ራሳቸው መቆም አቅቷቸው ሲንገዳገዱ ማለት ነው። አብርሽ እኮ በዛ ልክ ነው እየተንገዳገደ ያለው። መቆም እኮ አቅቶታል እንዴ! በግድ እኮ ነው ሩታ እንደውም ደግፋ። ኧረ በስመ አብ! በዚህ ልክ ሰው ክፋት፣ በዚህ ልክ እንከፋለን፣ በዚህ ልክ ክፉ እንሆናለን፣ በዚህ ልክ ልጅ የወለደችበት የልጁ አባት በዚህ ልክ መመለስ ትችላለሽ። ነገ ግን እንደምትዋረጂ እናውቃለን። እውነት ለመናገር ነገ አንገትሽን እንደምትደፊ ሩታ እናውቃለን። ይሄን ደግሞ አንቺን ጠንቅቀሽ ታውቂዋለሽ። ነገ አንገትሽን ለማንም አልጨነቅም ብለሻል። እውነት ነው። አዎ አትጨነቂም። የምትጨነቂ ቢሆን ኖሮ ልጁን እንደዚህ አፍዛ ድንዝ ስታረጉት የአብርሽን ቤተሰብ ታስቢ ነበረ። እናት አባቱ፣ እህት ወንድሙ ታስቢ ነበረ። ለማንም እንደማትጨነቂ አሁን ገባን። እውነት አፍሽ ብቻ መስሎን ነበረ፣ ልብሽም ሰራ። ስትፎክሪም ነበረ አደረግሹ። ግን የሁል ጊዜ እንዳይመስልሽ የጊዜያዊ ነው። ለዚህ ሳምንት ብቻ፣ ምናልባት ለዚህ ሳምንትም ላይ ቆይ ይችላል። ስለዚህ ውድ ቤተሰቦች የምታሽቃብጡ አሽቃባጮች፣ የሩታ ቡችላዎች ግን ብታርፉ ይሻላችኋል። የሩታ ቡችላዎች እሷን መደገፍ ወይም ደግሞ እሷን እንትን ማለት አይደለም። የኢትዮጵያ ሕዝብን እያጠፋችሁ እንደሆነ የሚመጣ ትውልድን እየጠፉ እንደሆነ እንዳትረሱ ማለት ነው። ይህን ነገር እንዳትረሱ እሺ። ሰላማችሁ ብዙ ይበል። ቻናሌን ሰብስክራይብ አድርጉ። በሌላ ቪዲዮ እስከማገኛችሁ ድረስ ሰላም ሁኑ።